እሱ እኮ እልህ ነው ምንም እልህ አይደለም። ህፃን ነው እንደ የለህም የሚጋባው ሁልጊዜ የለህ ከብሩክ ግራ እየገባኝ ነው። አይ ግራ እየገባኝ ነው። የማይገናኝ ነገር ነው የምታወሪው፣ ያለፈውን ነገር። እቺ ሽምብራ ያደረች እንደሆን አትቆረጥም። ሀይምት የኛ አክተርስ የኛ ስማርት። ይሄ ደግሞ ልትለያየ ፈልገሽ ነው ይላል እንዴ ዱቄት እንዴ ምንድን ያጠፋው ጥፋት? አጥፍተሻል። ልጁን እያስናቅሹ ነው። እንግዲህ አጥፍተሻል፣ ጥፋተኛ ነሽ፣ ያለፈ ነው። መቀስቀስ ለምን አስፈለገ? ላይክ እያለ ያው ብሩክን ነው ሰፖርት እያደረገ ያለው ለማስታረቅ ሲባል። ሄኖክ ከብሩክም ከሀይምትዬም ጎን ነው መሆን ያለብን። ጥፋተኛ ደግሞ ሀይምዬ ጥፋተኛ ካልክ ብሩክም ጥፋተኛ ነው፣ አንተም ጥፋተኛ ነክ። ኦኬ እንዴ አንተ አረ ለነዛንም ስጣክ ጠረ በቲራ በሉት። አፈቅጄላቸዋለሁ። ሄኖክን አድቁት። አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች፣ እንግዲህ እንደተለመደው ሄኖክ ቤት አንሄድም ብለን ነበር። እኔ በአንድ ደቂቃ ባልሆነው ሰዓት ውስጥ ነው ሄኖክ ጋር ሄድኩት። ቪው 0 ይላል፣ ላይኩ ግን ከ300 በላይ ነበር። ሪቪው ነው የምነግራችሁ። ሳልቆይ ትቼው ስራዬን ሰራው። ከአንድ ሰዓት በኋላ እንደ አዲስ እያየሁለት ነው እላችኋለሁ። ያው እኛም የወሬ አባቶች ነን። ሶዛት ኤኒዌይ እጃችሁን አንሱ። ቲክቶክ ላይ ራሱ ያላችሁ በድምጽ በጣም አውርጄዋለሁ። ትግስት ያኒ አላ ትግስት ሰበር እስከኔ ጭምር ማለት ነው በሚለው ነው እንጂ ሀይሚዬ ላይ የምትነሱት ስርዓት ያዙ። እንደዚህም ደግሞ እዚህ ጋር የሚተውነው እና ሀይሚ ከና ሀይሚ ጋር አስገብተውት ነው ትወናውን እያካሄደ ያለውና የጨረቃ ፋሚሊዎች እንኳን ሀይሚና ብሩኬ የኛው ናቸው፣ ችግር የለም። አንተ ግን አትቀልደብንም፣ አንተ ኩርንችት ማለት ነው። ዶርዜ ባይዘው ዶርዜ ስድብ አይደለም፣ ክፍለ ሀገር ያን የሀገር ስም መሰለኝ፣ ይቅርታ በዚህ አጋጣሚ። ሄኖክ ዌክ አፕ፣ ሀይሚዬ ጥፋተኛ ናት ይላል። እንዴት ድፍረቱ! ባይዘዌ ሄኖክ ያው ድራማ ነው የሚካሄደው። ድራማን ቢካሄድ ሀይሚትዬ እንዳለችው ውጭልኝ፣ ለምን ደወልሽልኝ፣ አልፈልግም፣ ማየት አልፈልግም አይነሽን እያለ ነበር ብሩኬ። ስለዚህ ቀልጣፋው ደግሞ መጥቶ መጥለፍ ይችላል። ያው ድራማ ነው፣ ገባችሁ? እና በዚህ አጋጣሚ ትንሽ ፐርሰንት ትምህርት ሊኖረው ይገባል። አንድ ወንድ ሚስቱን ካላንከባከበ ትግስቷ ያለቅ። ለምን ሴቶች ምንድን ነው ብናፈቅርም ውዶቼ በጣም ሰበር እናደርጋለን። ትግስት ከተነሳብን ግን እንደ ሴት ቆራጥ የለም። ሪሊውን ነው ወንድ ነው የሚያለቅሰው። እና ታሙ ከመማቀቅ አስቀድሞ መጠንቀቅ፣ አንዳንድ ወንዶች ማለት ነው። ባይዘው ትምህርት ነው ይሄ ነገር። ሚስታችሁን ዞር በይልኝ፣ አትደውይልኝ፣ አልፈልግሽም፣ ጨርሻለሁማ አያምር ሜምበርስ በብሩክና በሀይሚትዬ ማለት ነው። ጨርሻለሁ እና አንደኛው አክቲቭ መጥቶ ጥልፍ ሲያደርግባችሁ መልሳችሁ ደግሞ አደራ ጠብቅ፣ ከቤት አትውጭ፣ ላይክና ቴንኬር መሆን እንዳለባችሁ ነው። ያው ትንሽ ትምህርት ነገር አለው ባይዘው። ያው የተንዛዛና በጣም የሚደብር ቪዲዮ ነው ባይዘው። ቢስሚላ መታቂው ከሁላችንም ብትተውት ምናምን የሚባል ነገር የለም። ነገሮች ያለፈ ነገር ነው። በቃ ተውት። ኦኬ፣ እዚህ ጋር ትክክል ነህ። ስለ ብሩኬ አንተም አታውቅም፣ ማንም ስለ ብሩኬ የሚያውቀው ሀይሚዬ ነው። ስለ ሀይሚዬ የምታውቀው ብሩኬ ነው። ግን አንድ ሰው ለማስታረቅ ስትሄድ ስተውነው ለመሰደብ ፈልገ ነው። አንዳንድ እህቶች እዚህ ጋር ሲተውኑት፣ አሁን ለምሳሌ ድራማ እስከሆነ ድረስ ለምን ፍፄንም ለምን ሄኖክንም ትናገራላችሁ የምትሉት ነገር አለ። ሪሊውን ነው። ድራማም ቢሆን ትወናውን መርጠው ነው የተቀበሉት። ስለዚህ እኛ ደግሞ መኮርኮም ግዴታችን ነው፣ እንኮረኩማለን እንጂ ትወናው ድራማ ስለሆነ ብለን ጃምፕ የምናደርገው ነገር ኔቨርስ የለም ማለት ነው። እና አሁንም ቢሆን በተቻላችሁ መጠን መኮርኮም ከፈለጋችሁ ብሩክ ይቅርታ ይሄ ማለት ሄኖክን ነው። ፍፄ ደግሞ ምስኪን ነው ከምር። ፍፄ እኮ ወዶቼ ታዛዥ ነው። አታኔ ሪሉ ኢትዮጵያ ያለ ሰው ራሱ ፍፄ ግን እንደ በእድሜ ራሱ ታላቃቸው ነው እና ሲያዘው ራሱ እሺ ነው የሚሉት። ለምን? ያው ድራማ መሆኑ ስላልነቁ ማለት ነው። እና ፍፄ ማለት ታዛዥ ነው። ለብሩኬ የስተርዲ እንዴት እንደሚታዛታው ከሀይሚዬ ጎን ላይክ ሲል ማለት ነው። ስለዚህ ፍፄ ራይት እንዳትነኩት። ዶንት ተች ኤቭሪባዲ ጋይስ። ፍፄ ብሩክ ሀይሚን ዶንት ተች ኦኬ። ይሄን አድቁት፣ እጠቡት። ዋሽንግ
ድራይ አይረን እጠቡት፣ አለቅልቁት፣ ተኩሱት ማለት ነው። እና ለብሩኬን የሚያግዘው ለብሩክ ማገዝ ሳይሆን እኩል ቦታው ላይ ሆነክ ማስታረቅ ነው ያለብህ። ገቢቶ ወይስ አንቺ አውቀሽ መለያየት ፈልገሽ ነው ከብሩክ? እኔ ግራ እየገባኝ ነው። አይ ግራ እየገባኝ ነው። መለያየት ፈልጌ ነው እንደዛ ማድረግ። ኤኒዌይ ይሄ ነገር ያው አዲስ ቢሆን እናወራው ነበር ድጋሜ። ባይዘዌ ይሄ ነገር ድራማ ነው። ሀይሚና ብሩኬ እጅና ጓንት ናቸው። በጣም ፒስ ናቸው። ግን አንድ ሴት ለምሳሌ ድራማ ሳይሆን ማለት ነው ከባሏ ጋር ተስማማችሁ የሆነ ሪዝን መለያየት ብትፈልግ ይሄን ሪዝን ነው የምታደርገው፣ ምክንያት ማለት ነው። ገባችሁ? ሀይሚት ያመጣችው አይዲያ ምክንያት ነው እንጂ የሚሆነው ለድራማ አይነፋም ማለት ነው። ሪሊዮን ነው እና ሶዛት ኤኒዌይ ያው ድራማ ነው። ኦፍኮርስ ድራማ ነው። በጣም የሚደብር ማለት ነው። እና ለመለያየት ምናምን ለምትለው ምን አገባህ አቃጣሪ ሾቃካ ከምር ኮስተር ብሎ ለያየቱን አይደለም። አልሐምዱሊላ። በዚህ አጋጣሚ ግን ልጅቷም ያለመምጣቷ ኢትስ ግሬት። በጣም ነገሩ የሚደብር ነበር። ሌላው ደግሞ ወዶቼ የምወዳችሁ ያው ገስት ላይም ገብታችሁ ትንሽ ቅር እንዳላችሁ ነው። ቅር አይበላችሁ። ለምን የኛ ምኞት ሀይሚና ብሩኬ እንዳይለያዩ ነው። በቃ 4 ነጥብ። ከዛ ነው ወዲያ ብሩክና ሀይሚትዬ ያው እንወዳቸዋለን እናከብራቸዋለን። ግን ሁሌም ዘር ለገበሬ የምላችሁ ምንድን ነው ቡታጅራ ያሉ ዩቲዩበሮችንም ብንወዳቸው ግዴታ ማመን የለብንም እና ማመን የለብንም። በቃ የስሩ ስራ ነው። ከነሱ የበለጠ ታውቃላችሁ። በትዳር ሆነው ላይ ከእናብሽን እያያችሁ ነው። በተቻላችሁ መጠን ይሄን ያክል አትቀየሙ ውዶች። በጣም የተቀየሙ ልጆች አሉ። ሪሊዮን ነው። እንደዚሁም በድምፅ ራሱ የሚያስተላልፉ ማለት ነው። እና አብሽሩ። በቃ ያጋጥማል። ስራ ነው። ለወደፊትም ይሰራሉ እኮ ገና ይሰራሉ። ኮንቲኒው ይቀጥላሉ። ሰብስክራይባቸው ሞርዛን እንደ አብርሽ ምናምን ሲጨምር በቃ ኦዲየንስንም አያዳምጡም። ለምን ይሄን ኦፕን አድርጌ ነው የምነግራችሁ። አሁን ለምሳሌ እነ ሀብ ጋር ሄዱ 100,000 ሲገቡ ምን አይነት ነገሮች ነው እያስተላለፉ የሚመጡት? ሲመጡ ነው ቀስ እያሉ ኦፕን ሆነን ዲስከስ ካረግን ነው። እዚህ ጋር እንዳትቀየሙ። ትንንሽ ሰብስክራይብ ራሱ ሲመጣ ቀስ ሰላም ሆኖ ይመጣሉ። ፎር ኤግዛምፕል እኔ ማለት ነው እኔ አሁን ዩቲዩብን ስጀምር በማደማመር ነው። ሞኔታይዝ ሆኜ ሰብስክራይብ ነው ማደማምረው። እንደዚህ አይነት ፍትፈታ ነውር ነው ምናምን እንላለሁ። ከዛም በኋላ አረ ፍትፈታው ሂጅበት ትችይበታለሽ ብሎ እነማዚ ላይክ ካሉ ባይዘው እስከዛሬ ሲያበረታቱኝ በውስጥ ወደ ፍትፈታው ዓለም ተደባለኩ። እንግዲህ እየቀጠልኩ እንደውም ስድብም እየጀመርኩ ነው። 20,000 ስገባ ደግሞ አስቡ። ስለዚህ ይሄን ያክል ውዶቼ መጥላት የለባችሁም ልላችሁ ፈልጌ ነው። ይስሩ፣ መስራት አለባቸው። ግን ይስሩ ብለን ዝም አንልም። የምቃወመው ነገር እቃወማለሁ፣ ማይመቸኝን ነገር አስተያየት እሰጣለሁ። ሰብስክራይብ ላይክ እያረኳቸው ቪዲዮአቸውን ሼር እያረኩ አፕሪሼት እያረኩላቸው ገባችሁ? አስተያየት ግን እንዲያቆሙ ከመጥፎ ነገሮች እንዲመለሱ በታላቅነታችን እንደ እህት እንመክራለን። ከዛ ወዲያ ግን ከራስ በላይ ንፋስ እንቅልፍ እያጡ ማልቀስ ላይክ እኔ ራሴ በረብሻ ሳክ እንግዲህ ኮሜንቴን ነው እርቅሻ እንዳልሰማ ኮሜንቱን ዝግ ነው ወይ ማረገው። ለምን ሰው ሲያለቅስ እኔ በጣም ነው የምረበሸው። መዳሜ ስታለቅስ እኔ ያለቅሳለሁ። ሪል ነው ነገራችሁ ወላሂን። ስለዚህ ማለቃቀስ የለባችሁም። ዱአ አድርጉ፣ ስትሮንግ ሁኑ። በቃ ማየት ነው መፈረጅ እና ምክር እንናገራለን። ታሞ ከመማቀቅ አስቀድሞ መጠንቀቅ። ሴት ልጅ ለትዳሯ ኦር ለነገ ለምትለው እውነተኛ ፍቅር ከሆነ ማለት ነው። እዚህ ጋር አላውቅም። እውነተኛ ትዳር ነገ የልጅ አባት የምትል ከሆነ ሀይሚትዬን ብትሆን ቴንኬር መሆን እንዳለባት ነው። ገባችሁ? የሚሰሩት ስራ ግን ትንሽ የሚያጠራጥር ነገሮች አሉ። ለማንኛውም ይመቻቸው። ጠይቀው ከጓደኛ ጋር የበለጠ አትሳሳች። እሱ ረግጧት ስለሄደ በቃ አልፈልግሽም ስላለ ያለፈ ነገር ስለሆነ መናገር ይችል ነበር። ምን ይዘ ባይዘው እዚህ ጋር የሚለው ትክክል ነው። ለምን እዚህ ጋር ትምህርት ይሰጣል። ያኔ ያለፈ ህይወቷን ያው እና ሀይሚዬን ለማቀያየም ነው ይሆናል እች ልጅ የመጣችው። እች ልጅ መንፈስ ናት እንዴ እች ልጅ የመጣችው ብሎ እዚህ ጋር ትክክል ሰርተዋል። ሄኖክ እዚህ ጋር ድራማው ጋር ትክክል ነው። ገባችሁ? እና ሀይሚዬና ብሩኬ ሶስተኛ ሰውን ያለ መስማት እንዳለባቸው። አንደኛ ማንን ነው? ሄኖክን። እኔ ግንባርክ እንደው እና ውዶቼ እንግዲህ አላብዛባችሁ። እኔም በቃ ያለፈ ታሪክም ሆነ ምንም ሆነ ማውራት አልፈልግም። አሁንም ያለበት ይሁን ስለምንም ነገር ግድ አይሰጠኝም፣ አይመለከተኝም። ግን ራሴን ደህና ማድረግ እፈልጋለሁ። ራሴን ማረጋጋት
ፕሪንስ ስፔሻል እንዴት እንደምታወነው የጋሽዬ ልጆችማ ማሻአላ ተባረካላ። ትላልቆቹ መጡ እኮ ጺም ምናምን እንደዚህ እንትን ንቅሳት ተደርገው ማለት ነው። አይታችኋታል? ብዙም ገብቼ እንትን አላየሁም። እና ያው እንቆቅልሽ ወፍ ምንድነው ይሄ ቆሎ ውስጥ የሚገባው ነገር ሱፍ ምናምን የሚል ነገር ሰምቻለሁ። ወላይም ቢዚ ሆኜ ከፍቻለሁ። እና ማሻአላ የጋሽዬ ልጆች ነው ያልኩት። እና በጣም ደስ ይላል ካያችሁ ቤታቸው ማለት ነው የሴቶቹ የትላልቆቹ ነው። እና ሀይሚትዬ ደግሞ አልተቻለችም ውዶቼ ማለት ነው። ዋይ 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 እየተወነችው ነው። አቤት ፍፄ መጣ ደግሞ ሀይሚ ብሎ ሀይሚ አፍቃሪዎቹ መጡ። አይታችኋል? አንድ ብድም መጥቷል ቲክቶክ ላይ ምንቴን ተከትሎ እሱም መጥቷል። 1000 ሰብስክራይብ አፍቃሪ ሆኖ አረ እኔ እንጃ የቡታጅራ ላይ ጤና ያለ አይመስለኝም። ይቅርታ አድርጉልኝ ነው። ደብሮሻል ልጁ በመመታቱ? ምንድን ነው የምታወራው? አይ ልጁ በመመታቱ የደበረሽ አልገባኝም። ልታናድደኝ ነው የጠራኸኝ? ላናድድሽ አይደለም በምትሆኑት ነገር ነው። ሀይሚትዬ አላህ ከችግር ያውጣሽ። ችግር ላይ ነኝ አትበይ። ችግር ቢስሚላህ አላህ ይጠብቀን ሁላችንም ከችግር ላይ አላህ ከችግር ውስጥ ያውጣን። ቢስሚላህ ረህማን ረሂም። እንዴ ምን ችግር ነው? አይ ይፈሽን ችግር ያለበት ሰው እንደዚህ ነው እንዴ? ብላ እንዴ ሀይሚቲ ስዊት ናት እንዴ? ደግሞ ዘንጠሻል። ባይዘው ይሄ ጃኬት ሺኤን እኛ ዱባ ስለሆነ ስንለብስ አላማረብንም። ጥር አድርጉን የሆነ ጋርድ አድርገኝ ሪል የሆነ ነግራቸው ጋርድ ጋርድ ለነገሩ ሀገር ሴት ላይ የምትይ ጋርድ ሆናለሁ እና የመዳም ቅመሞች እና ሌላው ደግሞ ምንላችሁ ነበር እንግዲህ እንደምታዩት ወይኔ እኔ ደግሞ ዱባ የሆነ ችግር አለብኝ። ውሸቱን አንዴ ካወቁ በቃ ውሸት ነገር ለማውራቱ ድብር ነው የሚለኝ። እና ለማንኛውም ይሄን ይመስላል። ሄኖክን ኤክስ ላርግበት ያኔ መልካም ነገርም ተናግረዋል። ልጁ ለምን ይመታል? ምን አረገ? ብሩኬ አልፈልግም አትደውይልኝ አላግኝሽ ሲላት እሱ ጠለፋት። ለምንድን ነው የሚመታው? እና ለምንድን ነው የሚመታው? ልጁ ለምንድን ነው የመታከው? እንደዚህ ደግሞ ፕላስተር እንኳን መግዣ የላችሁም። ፕላስተር እንኳን አልለጥፋችሁለትም። ያሰላ ምንም ነገር የለም። ማለፍ የፈለገው ሌላ ነገር ምንም ነገር የለም። ለምን እንደዛ እያልሽ አይምሮሽን ታስጨንቂያለሽ?